መጽሐፈ መቃብያን ቀዳማዊ ምዕራፍ 2 ከነገደ ብንያም የተወሰደ ስሙ መቃቢስ የሚባል አንድ ሰው ነበረ። መልከ መልካም ፈጽመው አርበኞች የሆኑ 3 ልጆች ነበሩት። በሰው ሁሉ ዘንድ በዚያች በጽሩዳይናን ግዛት የምትሆን በምድያምና በሜዶን አገር መወደድ ነበራቸው። ባገኛቸው ጊዜ ንጉሱ እንዳዘዘ ለጽሩ ጻይዳን ፈጣሪዎች አትሰግዱምን? መስዋዕትስ አትሰውምን? እንቢ ብትሉ ግን ይዘን ወደ ንጉሱ እንወስዳችኋለን። ንጉሱም እንዳዘዘ ገንዘባችሁን ሁሉ እናጠፋለን። መልከ መልካም የሆኑ እነዚያ ጎልማሶች እኛስ የምንሰግድለት ምድርና ሰማይን በውስጧ ያለውን በባህርንም ጨረቃንም ፀሐይንም ደመናትና ከዋክብትንም የፈጠረ የአባታችን ፈጣሪ አለ። እኛ የምናመልከው የምናምንበትም እውነተኛ ፈጣሪ እርሱ ነው ብለው መለሱለት። እነዚህም የንጉሱ ብላቴኖች 4 ናቸው። ጋሻ ጦራቸውን የሚሸከሙ አሽከሮቻቸውም 100 ናቸው። እነዚህን ቅዱሳን ይይዟቸው ዘንድ በወደዱ ጊዜ ከእጃቸው አመለጡ፣ የነካቸውም የለም። እነዚያ ጎልማሶች በኃይል ፈጽሞ አርበኞች ናቸውና ጋሻ ጦራቸውን ይዘው ሄዱ። ከነርሳቸውም አንቆ ግስላ የሚገድል ነበር። የዚያን ጊዜም እንደ ዶሮ ያንቀው ነበር። ከነርሳቸውም በአንዲት ደንጊያ ወይም በአንድ ጊዜ በበትር መጥቶ አንበሳ የሚገድል ነበር። ከነርሳቸውም በሰልፍ ጊዜ በአንድ ሰይፍ መጥቶ 100 ሰው የሚገድል ነበር። ስማቸውም አዳናቸውም እንዲህ ነበር። በባቢሎንና በሞአብ አገር ሁሉ የተጠራ ነበር። በኃይልም አርበኞች ነበሩ። የነገር መወደድና ደምግባትም ነበራቸው። ዳግመኛም የመልካቸው ደምግባት ድንቅ ነበር። ነገር ግን እግዚአብሔርን ስላመለኩት ሞትንም ስላልፈሩት ከሁሉ የምትበልጥ የልቦናቸው ደምግባት ናት። ጭፍራዎችንም ባስፈሯቸው ጊዜ ይይዟቸው ዘንድ የቻለ የለም። አርበኞች የሆኑ እነርሳቸው ግን ከፍ ወዳለ ተራራ ወጥተው አመለጡ። እነዚያም ጭፍሮች ወደ ከተማ ተመልሰው የአምባውን በር ዘጉ። እነዚያን አርበኞች መቃብያንን ካላመጣችኋቸው ከተማችሁን በእሳት እናቃጥላለን፣ ወደ ንጉሱም ልከን አገራችሁን እናጠፋለን ብለው ሕዝቡን አስፈራሯቸው። የዚያን ጊዜም የአገሩ ሰዎች ባለጸጎችና ድሆች፣ ሴቶችም ወንዶችም፣ እናት አባቱ የሞቱበት ልጅና ባልቴቶችም ሁሉም መጥተው አንድነት ጮኹ። አንገታቸውንም ወደ ተራራ አቀኑ። እኛን አታጥፋን፣ አገራችንን ማታጥፋብን ብለው ወደ እነሳቸው ጮኹ። የዚያን ጊዜ አንድነት አለቀሱ፣ ከእግዚአብሔርም የተነሳ ፈሩ። ፊታቸውን ወደ ምስራቅ መልሰው እጃቸውን ዘርግተው አንድነት ወደ እግዚአብሔር ለመኑ። አቤቱ ትእዛዝህንና ሕግህን ያፈረሱ እነዚህን ሰዎች እንቢ እንበላቸውን? በብርና በወርቅ የሰው ልጅ በሰራው በድንጋይና በእንጨት አመነ እንጂ እኛ ግን ሕግህን ያላመነ የእነዚያን የወንጀለኛ ቃል እንሰማ ዘንድ አንወድም አሉ። የምታድና የምትገል አንተ ፈጣሪው ሳለህ ራሱንም እነርሱም እንደፈጠሩት ያደርጋል። እርሱስ የሰውን ደም የሚያፈስ የሰውንም ስጋ የሚበላ ነው። እኛ ግን የዚያን የወንጀለኛ ፊት እናይ ዘንድ ቃሉንም እንሰማ ዘንድ አንወድም አሉ። ነገር ግን አንተ ካዘዝከን በሱ እንሄዳለን። በአንተ ስላመን ሰውነታችንን ለሞት አሳልፈን እንሰጣለን። ለፈጣሪዎቼ መስዋዕት ሰው ባለ ጊዜም የዚያን የወንጀለኛ ቃል አንሰማም። ፈቃድህን ያደረጉ በሕግህም ጸንተው የኖሩ ኩላሊትንና ልቦናንም የምትመረመር አቤቱ የአባታችን የአብርሃም የይስሐቅ የያዕቆብ ፈጣሪ፣ እኛ ግን አንተን አመን። የሰው ልቦና መርምረህ ኃጥአን ጻድቃን ትረዳዋለህ። የሚሰወርም የለም፣ የተሸሸገውም በአንተ ዘንድ የተገለጠ ነው። እኛ ግን ካንተ በቀር ሌላ ፈጣሪ የለንም። ስለ ከበረ ስምህ ሰውነታችንን ለሞት እንሰጥ ዘንድ ነገር ግን በዚች በምንገዛልህ
ስራ ኃይልን፣ ጽናትን፣ መጠጊያን ሁነን። እስራኤልም ወደ ግብጽ አገር በገቡ ጊዜ የያዕቆብን ልመና ሰማ። አሁንም የከበርህ አምላክ እንለምንሃለን። መልካቸው ፈጽሞ ያማረ ሁለቱም ሰዎች በፊታቸው ቁመት በታዩአቸው ጊዜ እንደ መብረቅ የሚያስፈሩ የእሳት ሰይፎች ወርደው አንገታቸውን ቆርጠው በገደሏቸው ጊዜ ያን ጊዜ እንደ ቀደመው ደህነኞች ሆነው ተነሱ። የመልካቸው ደም ግባት ፈጽሞ ያማረ ሆነ። ከፀሐይም ይልቅ አበሩ፣ ከቀደመውም ይልቅ ያማሩ ሆኑ።